ኮመርሻል ኖሚኒስ ከ805 ሚሊዮን ብር በላይ ያልተጣራ ትርፍ ማስመዝገቡን ገለጸ። የኮመርሻል ኖሚኒስ አመራሮችና ሰራተኞች የ2018 በጀት ዓመት እቅድ አፈጻጸምና የ2019 በጀት ዓመት እቅድ ላይ በኢትዮጵያ ንግድ ባንክ ዋና መስሪያ ቤት የስብሰባ አዳራሽ ሰሞኑን ተወያይተዋል። የኮመርሻል ኖሚኒስ ዋና ስራ አስፈጻሚ ኮማንደር ጥላሁን ጸጋዬ ለዝግጅት ክፍላችን በተለይ በሰጡት አስተያየት ኮመርሻል ኖሚኒስ በሁሉም መለኪያዎች ዓመቱን በስኬት አጠናቀዋል። ተቋማቸው በዓመቱ ከ805 ሚሊዮን ብር በላይ ያልተጣራ ትርፍ ማስመዝገቡንም ተናግረዋል። ኮመርሻል ኖሚኒስ በዓመቱ ትልልቅ ግቦች ነበሩት፣ ፋይናንሻልም ነን ፋይናንሻልም። ከፋይናንስ አንጻር 6.4 ቢሊዮን ሰብስበናል። የእቅዳችንን 96% አካባቢ ላይ አሳክተናል። ትርፍ የእቅዳችንን ኦልሞስት 80% አካባቢ ላይ አሳክተናል። ይሄ ወደ 805 ሚሊዮን ብር ትርፍ አግኝተናል። የአገልግሎት አሰጣጥ ጥራት በማሻሻል ደንበኛ ተኮር አገልግሎቶችን በማቅረብና ተጨማሪ ደንበኞችን በማፍራት የተሻለ ውጤት ለማምጣት እንሰራለን ያሉት ኮማንደር ጥላሁን ጸጋዬ በቀጣይ በጀት ዓመትም የተያዙ ትልልቅ እቅዶች ለማሳካት የኮመርሻል ኖሚኒስ አመራሮችና ሰራተኞች በከፍተኛ ቁጭትና ተነሳሽነት ለመስራት ዝግጁ መሆናቸውንም ተናግረዋል። ኮመርሻል ኖሚኒስ ትልቅ ተቋም ነው። አቅም አለው፣ ሰው አለው፣ ልምድ አለው፣ ችሎታ አለው። ይሄንን የተሻለ ማድረግ የሚቻልበት እድሎች ነበሩና ነገን በቁጭት ለመስራት ለሚቀጥለው ዓመት ደግሞ ትልቅ እቅድ አቅደናል። በሚቀጥለው ዓመት ከገቢ ወደ 9.9 ቢሊዮን ለመሰብሰብ ነው። ይሄ ከ2018 ፕላን ጋር ብታየው ወደ 55% ከፍ ያለ ነው የሚሆነው። ትርፋችንን ደግሞ ወደ ከ1.2 ቢሊዮን በላይ ለማድረግ አቅደናል። ይሄ ከባለፈው ዓመት ጋር ሲነጻጸር ወደ 53% ከፍ ነው የሚለው። በጣም የተለጠጠና ከባድ ፕላን ነው፣ ነገር ግን እናሳካለን። የኮመርሻል ኖሚኒስ አመራሮችና ሰራተኞች የ2019 እቅድን በትኩረትና በቁርጠኝነት ለመተግበር በውይይት መድረኩ ላይ ቃል ገብተዋል።